በትንሽ መንፈሳዊ ሞቅታ የነበርኩበት ዘመን ላይ እኔ ሰው ላይ መፍረድ ነበር። እንዴት እንደዚህ ትሰማላችሁ? እንዴት ይሄንን ታያላችሁ? እንዴት ይሄንን ታረጋላችሁ? ከአልጋ ተኝተሽ ስትነቂ አልጋ ላይ ትንሽ ቆየት እንላለን አይደለም? በዛ ሰዓት ምንድን ነው የምታስቢው? የሚያስጨንቁኝ ነገሮች ምንድን ናቸው? ሳላውቀው ፍርሃት ይለኝ ከሆነ ለምንድን ነው ፍርሃት የሚለኝ? ሳላውቀው ጭንቅ የሚለኝ ነገር ምንድን ነው? የአንድ ሰው ትልቅ እውቀት፣ በጣም ትልቅ እውቀት ራሱን ማወቁ ነው። አሁን አይመስልም አይደለም? ሰልፍ አዌርነስ፣ ራስን ማጥናትና ራስን ማወቅ በጣም ትልቅ እውቀት ነው። እንዴት ነው ራሳችን የምናውቀው? ስሜቶቻችን ምንድን ነው የሚያናድደኝ? ምንድን ነው የሚያሳዝነኝ? የሚያስደስተኝ ነገር ምንድን ነው? ወዲያው ወርዶ ከደስታ ወርዶ የሚጥለኝ ምንድን ነው? የሚያስቆጣኝ ምንድን ነው? የሚያናድደኝ ነገር ምንድን ነው ብለን እናጠናለን። ኢሞሽናችን እናጠናለን ሰልፍ አዌርነስ ላይ። ከዛ ሀሳባችን እናጠናለን። ብዙ ጊዜ እኔ የማስበው ስለምንድን ነው? ሀሳቤን የሚይዘው አብዛኛውን ጊዜ ምንድን ነው? ከአልጋ ተኝተሽ ስትነቂ አልጋ ላይ ትንሽ ቆየት እንላለን አይደለም? በዛ ሰዓት ምንድን ነው የምታስቢው? ምን አይነት ሀሳቦች ናቸው የሚመጡብሽ? እኔ ጋር የሚመጡ ሀሳቦች አንዳንዶቹ የሚያስቸግሩኝ ሀሳቦች፣ አንዳንዶቹ ደግሞ ጥሩ የሆኑ ሀሳቦች ምንድን ናቸው? ባዘር የሚያደርጉኝ የሚያስደስቱኝ ሀሳቦች ምንድን ናቸው? መኝታዬ ላይ የማስበው ሀሳብ ምንድን ነው? ስለዚህ የኢሞሽናችን እናጠናለን፣ ኮግኒሽን እናጠናለን፣ ሀሳባችን እናጠናለን። የሚያስጨንቁኝ ነገሮች ምንድን ናቸው? ሳላውቀው ፍርሃት ይለኝ ከሆነ ለምንድን ነው ፍርሃት የሚለኝ? ሳላውቀው ጭንቅ የሚለኝ ነገር ምንድን ነው? ስለ ልጆች ያስባለሁ ሳላውቀው፣ ሳብኮንሽስሊም ስለምናስብ ነው። ስለዚህ የሚያስጨንቀኝ ነገር ምንድን ነው? ይሄም ሰልፍ አዌርነስ፣ ራስን ማወቅ። ምኞቴ ግን ምንድን ነው? እኔ ምንድን ነው የምመኘው? በጣም የምፈልገው ነገር ምንድን ነው? ባለፈው ሳምንት እንደነበረው ምኞቴ ምንድን ነው? የምፈልገው ነገር ምንድን ነው? ህልምሽን ንገሪኝ ብዬ ብልሽ ምንድን ነው የምትነግርኝ ህልም? ይሄም ራስን ማወቅ ነው። እና ራሳችን እናጥና። ማን ነኝ እኔ? ከየት ነው የመጣሁት? እንዴት ነው የማስበው? ስሜቴ እንዴት ነው? ምኞቴ ምንድን ነው? ፍላጎቴ ምንድን ነው ብሎ ራስን ማወቅ ሰልፍ አዌርነስ። ይሄንን ግን እንዳጋጣሚ ሳይሆን ሆም ብለን ኢንቴንሽነሊ ይሄን ሰውዬ ማጥናት አለብኝ። በደንብ ካወቅኩት ጥሩ ነው። ጥሩ እውቀት ነው። ትልቅ እውቀት ነው። ራሳችንን ለማጥናት ልክ ሌላ ነገር እንደምናጠናው ጊዜ ሰተን እንደምናጠናው በደንብ ቁጭ ብለሽ ነው የምታጠኝ። በደንብ እያሰብሽ እንዴት ነው ኢሞሽኔ፣ ስሜቶቼ፣ ሀሳቤ እንዴት ነው፣ መግባት መውጣቴ እንዴት ነው ብለሽ ጊዜ ሰተሽ ነው የምታጠኝ። ቁጭ ብለሽ ሜዲቴት እያረግሽ እያሰላሰልሽ ነው የምታጠኝ። እና ያናጠናና ከዛ ደግሞ ሰዎች ደግሞ እንዴት ነው የሚያዩኝ? እኔ ፐርሴፕሽናቸው ምንድን ነው? ምንድን ነው የምመስላቸው? ሲያዩኝ ትሁት ነው የምመስላቸው? ትዕቢተኛ ነው የምመስላቸው? የሰዎች ፐርሴፕሽንስ እንዴት ነው ብለሽ ደግሞ ትጠይቂያለሽ። ልክ ሰዎች ስለ እኔ ምን ይላሉ እንደሚለው እንደዛ የሰዎችን አመለካከት ደግሞ ታጠኛለሽ። እና የተሳሳተ ከሆነ ታስተካክያለሽ። የሚመስላቸው ከሆነ ያ የሚመስላቸው ነገር አንቺ ያልሆንሽው የሚመስላቸው ከሆነ ታስተካክያለሽ። ከዛ መኖርሽን ታውቂዋለሽ። እሱም ይጠናል። አንዳንድ ጊዜ በህይወታችን ድንገት ፋይንድ አውት የምናደርጋቸው ነገሮች፣ የምናውቃቸው ነገሮች በጣም ያስገርማሉ። እኔ ገጠመኝን ልንገርሽ። ካናዳ ነው፣ ቫንኮቨር የሚባል ከተማ ነው። በጣም ቆንጆ ከተማ ነው። እና ለሆነ ፕሮግራም ይዤ ላዝናናችኋልና የጠራን ሰው ይዞን ሄደ። 2 ሴቶች አሉ፣ እኔ ያለው አንድ ሌላ ሰው አለ። ይዞን ሄደና እንደ ጫካ ነገር ነው። ከዛ በጣም ትልቅ ገደል ነው። ገደሉ በጣም ጥልቅ ነው። ግን ከዚህ እስከዛ ድረስ ድልድይ አለ። ድልድዩ በእንጨት ነው የተሰራው፣ በገመድ ነው የተሰራው። ረዥም ነው ደግሞ ድልድዩ። እንደዚህ ደግሞ ይላል። ከዛ አሁን በዚህ ነው የምንሻገረው አሉኝ። በጣም አስተማማኝ ነው፣ ከብረትም የበለጠ በገመድና በእንጨት የተሰራ በጣም አስተማማኝ ነው አለ። አልቻልኩም መውጣት በፍጹም። ከዛ እንዲህ ገደሉን ሳይ እኔ አልወጣም አልኳቸው።
በኋላ በስንት መከራ ተለምኜ ሴቶቹ የለመዱት ስለሆነ ሮጡበት ድልድዩ ላይ እየሮጡ ሄዱ። እንደዚህ እየሮጡ ተሻገሩት። ከዛ እንዲህ ይጫወታሉ ጭራሽ። ከዛ እኔ ገደሉ እንደዚህ አየዋለሁ። በስንት መከራ መሰለሽ የወጣሁት። አሁን ይሄ አክሮፎቢያ ይባላል። አክሮፎቢያ የከፍታ ፍርሃት ነው እና እንደዚህ ስታይ ገደሉን የምትፈሪው ነው። ኤሮፎቢያ የለብኝም፣ በፕሌን ሲሄድ ስጋት የለብኝም። ይሄኛው ፎቢያ እንዳለብኝ ግን አላውቅም ነበር። ስለዚህ ስለ ራስሽ ፋይንድ አውት የምታደርጊያቸው አንዳንድ ነገሮች ከዛ ወይ ጉድ እንዲህ ነበረ እንዴ ትያለሽ። በትንሽ መንፈሳዊ ሞቅታ የነበርኩበት ዘመን ላይ እኔ ሰው ላይ መፍረድ ነበር። እንዴት እንደዚህ ትሰማላችሁ? እንዴት ይሄንን ታያላችሁ? እንዴት ይሄንን ታደርጋላችሁ? ምናምን ነበር። ከዛ ቆይቶ የራሴን ድካሞች ፋይንድ አውት ሳረግ ወይ ለካ በጸጋ ነው እንጂ ሳይና ድካሜን ሳይ ማለት ለመውደቅ ያለኝ ፖሲቢሊቲ በጣም ሃይ እንደሆነ ሳይ ጀጅ ማድረግ ተውኩኝ፣ መፍረድ ተውኩኝ። በቃ በጸጋ ብቻ እንደሆነ አወኩኝና ስለ ራሳችን ፋይንድ አውት የምናደርጋቸው ነገሮች ቆይተን በጣም አስገራሚ ናቸው። ፐርሴፕሽን ላይ እኔ ምን አስታውሳለሁ፣ አንድ ጊዜ የሆነ ቸርች ውስጥ ነው፣ አሜሪካ ውስጥ ነው እና ልጅቷ የመጨረሻ ዘናጭ ነች። ቅብጥብጥ ያለች ደግሞ ቅብጥብጥ ያለች። ከዛ አሁን ማንም ሰው እሷን አይቷት በቃ የሆነች ከወንዶች ጋር የምትዞር ምናምን ትመስልሻለች። ቀርበሽ ስታያት ምናልባት ቤተክርስቲያን ውስጥ ያለችው የመጨረሻ ጨዋ ልጅ እሷ ነች። የመጨረሻዋ ዲሲፕሊን ጨዋ እሷ ነች። እና አለባበስ አይተሽ ጀጅ ካደረግሽ፣ ጨዋታዋን ሳቋን ምናምን አይተሽ ጀጅ ካደረግሻት ይቺ ልጅ እኮ በቃ እርፋ አትቀመጥ የምትያት ልጅ የመጨረሻዋ ቅዱስ ግን እሷ ልትሆን ትችላለች። እና የፐርሴፕሽን ጉዳይ ነው። አሁን አንድ ቦታ እኔ ዋልኩኝ። ከዛ ከእናንተ ጋር ስጫወት ስቀልድ የሆነ ቦታም ሄድኩኝ፣ ሰራሁኝ፣ አንዳንዴ ቀለድኩኝ። ሲምፕል ለመሆን እሞክራለሁ፣ ለመጫወት እሞክራለሁ። ከዛ ግን ማታ ላይ ሪፍሌክሽን ታይም ይኖረኛል፣ ትንሽ ደቂቃም ቢሆን። እንዴት ነበር የዋልኩት? ልክ ነበርኩኝ? እነዛ ስላቸው የነበሩት ነገሮች አፕሮፕሬት ናቸው ወይስ ከመስመር ወጥቻለሁ? መስመር አልፌያለሁ። የአንዳንድ ሰዎችን መስመር አልፌያለሁ። ስጫወት ስቀልድ ቢያንቺን መስመር አልፌያለሁኝ ብዬ አስባለሁ። ራሴን አዋዋሌን እመረምረዋለሁ፣ ንግግሬን እመረምረዋለሁ። ከዛ በንግግሬ ላይ ስህተቶች ካገኘው ላርማቸው ስለፈለግኩኝ ነው። እነዛን ይሄ ዝም ብሎ ራስን መውቀስ አይደለም። ራስን መውቀስ ሳይሆን ራስን መመርመር። ምን ነበር ያሰብኩት? እንዴት ነው የተናገርኩት? እንዴት ነው ያልኩት? ስብሰባም ላይ ከሆነ ትልቅ ስብሰባም ላይ ከሆነ ለምሳሌ ለትሬኒንግ ሄደሽ ትሬኒንግ ሰጥተሽ ሻይ ሰዓት ላይ ከነሱ ጋር ተጫውተሽ ስትመጪ ሰልፍ ሪፍሌክሽን ጊዜ ያስፈልጋል እና ራስሽን ትመረምሪያለሽ። ምንድን ነው ያሰብኩት? ሞቲቬ ምን ነበር? እዛች ጋር እንደዛ ያለ እሱ ያልኳት ምን ለማለት ፈልጌ ነው ብለሽ ራስሽን ካች ታደርጊያለሽ። እና ይሄ ራሳችን ለማሻሻል የምናደርገው ሪፍሌክሽን ነው። ቁጭ ብለን አስበን ውሏችንን፣ አዋዋላችንን፣ ስንናገር የነበረውን የቀለድነውን ሁሉ የምናስብበት እሱ ደግሞ መንገድ ሰልፍ ኤግዛሚኔሽን ይባላል። አሁን ራስን ማሻሻል ደግሞ ሰልፍ ኢምፕሩቭመንት። ራሴን ኤግዛምን አደረኩኝ፣ ራሴን መረመርኩ። በየቀኑ ራሴን እፈትሻለሁ፣ ሞቲቬን፣ አሰብኩትን። ከዛ አሁን ደግሞ ራሴን ማሻሻል አለብኝ። በተለያየ ነገር ራሴን ማሻሻል። ለምሳሌ በአካሌ ራሴን ማሻሻል እፈልጋለሁ። ክብደት መጨመር አልፈልግም። ክብደቴን መቆጣጠር አለብኝ። ስለዚህ አመጋገቤን መከታተል አለብኝ። አመጋገቤ ላይ ችግር ካገኘሁ ማስተካከል አለብኝ፣ ማሻሻል አለብኝ። እኔ በየቀኑ ጠዋት ሚዛን አለችኝ ምለካባት። ጠዋት ከሻወር ስወጣ እሷ ላይ ወጣና ክብደቴን ቼክ አደርጋለሁ። 2 ቀን እንደዚህ መብላት የሌለብኝ ነገር የበላሁት ካለ እዛች ጋ አገኛታለሁ ሂሳቤን። ከዛ ወዲያ ሆልድ አደርገዋለሁ። ስለዚህ ክብደቴን አሻሽላለሁ፣ አመጋገቤን አሻሽላለሁ። ትናንትና አንድ ትሬኒንግ ላይ ነበርኩና ስነግራቸው ነበረ፣ ጠይቀውኝ ስነግራቸው ነበረ እና ስለ አቋሜ ምናምን ጠየቁኝ። ከዛ እዛው ጋር ነገርኳቸው። እዛ ጋር የቀረበ 4 አይነት ስናክ ነበረ
ሳምቡሳ አለ፣ ኬክ አለ፣ አነባበሩ አለ፣ ሌላ አለ። አሁን ከአራቱ አንዱን የበላሁት አነባበሯ መርጬ ነው የበላሁት። ስለዚህ ፒኪ መሆን እንድች መርጠሽ ቺን እበላታለሁ ቺኛን ደግሞ አልበላትም ማለት። አሁን አመጋገቤን አስተካክላለሁ፣ ክብደቴን አስተካክላለሁ። ከዛ ደግሞ ሰልፍ ኢምፕሩቭመንት ሜንታሊ እንዴት ነው ራሴን በአእምሮዬ እንዴት ነው ያዝኩት? ጥሩ እንቅልፍ እየተኛሁ ነው ወይ? በጣም ኢምፖርታንት ነው ለኔ ጥሩ እንቅልፍ መተኛቴ። ከጭንቀት ራሴን ስትሬስ ማኔጅመንት አለ። ራሴን ማኔጅ እያደረግኩ ነው ወይስ እየተጨነቅኩ ነው ያለሁት? እሱን አሻሽላለሁ። በመንፈሳዊ ህይወቴም እጠይቃለሁ። አለኝ የጸሎት ጊዜ ወይስ ትቼዋለሁ? ቅዱሳን መጽሐፍትን እያነበብኩኝ ወይስ ትቼዋለሁ ብዬ ያንን ቼክ አደረግና አሻሽላለሁ። አረ ጸሎት ትተሃል፣ አረ ቅዱሳን መጽሐፍ እያነበብክ አይደለም፣ አሻሽለዋለሁ። ጭንቀት ተው፣ ጥሩ እንቅልፍተኛ፣ ምግብህን ምረጥ፣ ሰሞኑን ደግሞ ያገኘኸውን ኬኩን ምኑን እየበላህ ነው ብዬ ራሴን አርማለሁ፣ ራሴን አሻሽላለሁ ማለት ነው። ስለዚህ ይሄ ሰልፍ ኢምፕሩቭመንት ይባላል። በየቀኑ ያ ብቻ ሳይሆን ዋናው ደግሞ ካራክተሬን አሻሽላለሁ። የበለጠ ጥሩ ሰው ለመሆን፣ የበለጠ ጨዋ ሰው ለመሆን፣ የበለጠ ለሰው ማልጎረብጥ ሰው እንደሆን እሱን ለማሻሻል ባህሬን ለማሻሻል እሞክራለሁ። እኔ የማደርገውን ልንገርሽ። ሱስ ካለብኝ በአሁኑ ሰዓት የእውቀት ሱስ ነው ያለብኝ እና ምን እላለሁኝ፣ በየቀኑ አዲስ ነገር ማወቅ አለብኝ። ኤቭሪ ሲንግል ዴይ አዲስ ነገር ማወቅ አለብኝ። አሁን ይሄ እንደ ሱስ ስለሆነ ሳላረገው ከዋልኩኝ፣ አዲስ ነገር ሳላነብ ከዋልኩኝ፣ አዲስ ነገር ሳልማር ከዋልኩኝ በቃ ልክ ቡና ሱስ ኖሮብኝ ሳጠጪ እንደዛ ነው የሚያደርገው። ይሄ በጣም ጥሩ ሱስ ነው። ምክንያቱም እንድታድጊ አሳድገዋለሁ ትያለሽ። በቃ እኔ አሁን ጵኔልን አሳድጋታለሁ፣ በእውቀት አሳድጋታለሁ። መጽሐፍ ማንበብ አለባት ጵኔል፣ ዶክመንተሪዎች ማየት አለባት፣ አስተማሪ የሆኑ ፖድካስቶችን ማየት አለባት። ለምን? ሆን ብላ በየቀኑ ማደግ አለባት። ይሄ ነው ኢንቴንሽንሊ ነው የምታደርጊው፣ ሆን ብለሽ ነው የምታደርጊው። ስለዚህ ከትናንትናው ዛሬ እውቀትሽ አድጓል፣ ታነቢያለሽ። ካስፈለገ ደግሞ ትምህርት ቤትም ትሄጃለሽ። ራስሽን ኢኩዊፕ ታደርጊያለሽ፣ በእውቀት በአዳዲስ እውቀት ራስሽን ኢኩዊፕ ታደርጊያለሽ። እኔ አሁን የተማርኳቸው ትምህርቶች አሉ አይደለ? ጥሩ። አሁን ካለኝ እውቀት ትምህርት ቤት የተማርኩት ምናልባት 30% ሊሆን ይችላል ከትምህርት ቤት ያገኘሁት። ሌላው 70%ስ በማንበብ ነው፣ በመፈለግ የሆነ ነገር አሁን ማወቅ አለብኝ ይልና ፊሎዞፊ ውስጥ ገብቼ ሳነብ ታገኛለሽ፣ ቲዮሎጂ ገብቼ ሳነብ ታገኛለሽ፣ ሂስትሪ ሳነብ ታገኛለሽ። አሁን በእውቀት ለማድረግ አሁን እንትን አውቶማቲክ ነው፣ በየቀኑ ማድረገው ነው እና ራስሽን ዴቨሎፕ ታደርጊያለሽ። እየተሻሻለ የሚጠቅሙ ነገሮች። አሁን ቲክቶክ አለ፣ በጣም ነው ጊዜ የሚፈጀው አይደለም? ሰዎች ሲነግሩኝ ያለማቋረጥ ተቀምጠው 2 ሰዓት 3 ሰዓት ይፈጃል። 3 ሰዓት ፈጀ እንበል። በ3 ሰዓት ውስጥ ምን አገኘ ያ ሰው? አያስቅም? ቲክቶክ ያስቃል። እኔን አያስቀኝም? በጣም የሚያስቁ ነገሮች አያለሁ። የሚገርሙ ነገሮች አታገኝም? ታገኛለሽ። ግን እሱ ላይ ቁጭ ብዬ ጊዜን 3 ሰዓት ከፈጀው 2 ሰዓት ከፈጀው ላነብ በእውቀት ላድግ የነበረበትን ነገር አላገኘው። እንዳልኩሽ ነው። ከትምህርት ቤት በማስተርስ ፕሮግራም ስትማሪ የምታገኛቸው አሉ። እኔ ስማሪ ያገኘኋቸው ትምህርት ቤት ያነበብኳቸው ለፈተና ያጠናኋቸው አሉ። ከወጣው በኋላ ያነበብኩት ነው ግን አብዛኛው የተከማቸ እውቀት እና ሰልፍ ዴቨሎፕመንት ላይ ደግሞ ስትሰሪ፣ ራስሽን ለማሻሻል ስትሰሪ በንባብ በእንዲህ አይነት ነገር ታሻሻለሽ። ለምንድን ነው ይሄን የምለው? እንትን መሆን ስላለበት ነው። ጊዜው እስካለ ድረስ አሁን አንቺ የምታገቢበት ጊዜ አለ። ብስታገቢ ይሄንን ጊዜ አታገኘው። ስለዚህ አሁን ዴቨሎፕ አደርጋለሁ፣ ራሴን አሻሽላለሁ። ተጨማሪ የተማርሽ እኮ ትምህርት በቂ ነው። ያለሽም እውቀት በጣም ኢምፕሬሲቭ ነው፣ ደስ ነው የሚለኝ እውቀትሽ። ግን ደግሞ ለምን አንድ ሌቭል አላሳድገውም? ቲና ደግሞ ትሄጂና ደግሞ ትገቢያለሽ። ይሄ ዴቨሎፕመንት ነው፣ ሰልፍ ዴቨሎፕመንት ነው። አንቺ ራስሽ ወስነሽ አሁን ደግሞ ማሰሴን መስራት አለብኝ በዚህ ጉዳይ የተሻለ ነገር መሆን አለብኝ ስትይ እሱ ሰልፍ ዴቨሎፕመንት ነው። ሆም ብለሽ ነው የምታደርጊው። ሆም ብለሽ ኢንቴንሽናሊ ካላረግሽው አትሄጂም፣
አትመዘገቢም፣ አትሰሪም፣ ሪላክስ ነው የምታደርጊው።